ጤና ይስጥልኝ እንደምን ቆያችሁ። ባለፈው ሳምንት የታየውን የሰራዊት አባላት ተቃውሞ ተከስቶ በየቦታው የአርሚ አባላትን እየሰበሰቡ ጥያቄያችን የየአርሚውን ማለት ነው በየቦታው እየሰበሰቡ የጠየቅነው ጥያቄ ችግር የለውም ማለት ጥያቄ ማቅረባችን ትክክል ነው፣ የጠየቅነው ጥያቄ ትክክል ነው፣ ጥያቄውን ያቀረቡበት መንገድ ግን ትክክል አይደለም፣ አንዳንድ ኃይሎች ሊጠልፉት ሞክረው ነበረ፣ ነገር ግን አንድነታችን አጠናክረን በአቋማችንን የሚሉ አይነት መግለጫዎች በየቦታው እንዲወጡና እንደገና ደግሞ ያው የሰራዊት አመራሮችም ወይም ኮሚሳሮች እንደዚህ በየቦታው የተመደቡ ሰዎች መጀመሪያ አስቀድሞ በውስጥ ለውስጥ ፕሮፓጋንዳም በኋላም ከመድረክም እንዴት ተጠቃሚ የሚያደርገው ደንብ እንደወጣ ይህን ተፈጻሚ ለማድረግ አስፈላጊ ነገር እንደሚፈጠር እንደዚህ ከዚህ ጋር ተያይዞ ሊባሉ የሚችሉ ነገሮች መገመት ይቻላል። ብዙ አይነት ያው ተስፋና ፕሮፓጋንዳ እየሰጡ ነው ያሉት። እንግዲህ ማለት እዚህ ላይ ከተባለው ይልቅ እንዴት ተቀበሉት አይደለ ትልቁ ቁም ነገር ያው ልጆቹም ያዋዝ አይደሉም፣ ክሪቲካሊ ነው ነገር ጥቦቹ የሚያስተውሏቸው። ነገር ግን አሴም ታይም ያው ላለፈው 3 ወር የቆየ ደሞዝ ከፋፍለው ማለት ለተወሰኑት ደርሷል፣ ለቀሩት ገና እየመጣ ነው። ኦልሬዲ ቀጥሮ ተሰጥቷቸዋል። ስለዚህ 3 ወር ደሞዛቸው ደርሷቸዋል። ያልደረሳቸው ደግሞ እሱን የጠበቁ ስለሆነ ያው ምንም ነገር ሊፈጠር አይችልም ማለት ያው ስለ ህጉ የሚወራው ተስፋ ነው። በተጨባጭ ደግሞ 3 ወር የቆየ ደሞዝ እየመጣ ነው። ስለዚህ የግል ጉዳዮችም አሉ። ስለዚህ በጥሩ መንፈስም ሊሰሙት ይችላሉ። አናሪ ሆፕፉል ያደርጋል እዚህ ጋር እጅ ላይ የምታየው ነገር ሲኖር። ከዛ ውጭ ግን ያው እርስ በርሳችን መወያየታችን ምናምን ልጆቹ ስለማይቀር ኦቨርኦል ኢምፕሬሽኑን ለመገምገም እሱ ያው ትንሽ ቀናት ሊወስድ ይችላል። ዞሮ በተጨባጭ ግን ምንድን ነው እንደዚህ የተባለው የተወራለት ደንብ የሚለውን መልሶ ማየት ማለት ምንድን ነው በደንብ ዝርዝር ማየቱ አስፈላጊ ሆኖ አግኝቼዋለሁ። ያለፈው ጊዜ በደንብ ያላየሁበት ምክንያት ጊዜው አጭር ስለነበር ብቻ ሳይሆን ረቂቅ ስለነበረ የለቀቁት ሜቢ ሙቀት መለኪያ ወይ ደግሞ ምን እንደሚባል ለማወቅ ኢቭን ለማደናገሪያም ጭምር እንዳይሆን በሚል ነበር። ነገር ግን ፎርማሊ የተረጋገጠ ደንብ ማለት ማግኘት ስለተቻለ በሚገርም ሁኔታ ከዛኛው ጋር አንድ አይነት ነው ፎርማቱን ከማስተካከላቸው ውጪ። ስለዚህ በደንብ ኮንቴክስት ማየት ችያለሁ። ስለዚህ አሁን አጠር አድርጌ እንዴት አድርጌ ነው የማቀርበው? በጣም ሜስዳፕ የሆነ ስለሆነ ደንቦቹ እና መመሪያዎቹ አጻፍ አሁን የማቀርብላችሁ ምንድን ነው አንድ ደንብ 15/2016 የሚባል የአርበኛ መብትና ተጠቃሚነት የአርበኛ ቤተሰብ እና የሰማዕት ቤተሰብ እና የአርበኛ ቤተሰብ የአርበኛ ቤተሰብ የሰማዕት ቤተሰብ የነዚህ ተጠቃሚነት ተብሎ ደንብ 15/2016 ሰኔ 24 2016 ላይ ወጣ ማለት ነው። 2 ዓመት ሙሉ ነው እንግዲህ 2 ዓመት ከሆነ ሙሉ 1 ዓመት ተኩል የወጣ አለ። ለሱ ማስፈጸሚያ ደግሞ መመሪያ 7/2017 ተብሎ ጥቅምት 26 2017 ይወጣል። እንግዲህ እነዚህ ሁለቱም ስለ አርበኛ ሰው ነው የሚመለከቱ አንድ ላይ ጣምረን እናያቸዋለን። ሁለተኛው ደግሞ አሁን የወጣው ነው ያለፈው ሳምንት ማለት ነው ጥቅምት 7 ላይ የወጣው ደንብ 30/2018 ጥቅምት 7 ነው ጥቅምት 18 ላይ የወጣው የነቀሩ ማለት ነው ብኛል። ኤኒዌይ የጸጥታ አባል ያለፈው ሳምንት የአርብ የተፈረመው አለው የትግራይ ጸጥታ ኃይል አባል መብትና ተጠቃሚነት የሚል ነው። ኦኬ አሁን ያኛው ለምንድነው እዚህ ጋር ሪሌቫንት የሚሆነው? ያኛው ህግ ለነዚህ ልጆቹን አፕላይ ስለሚያደርግ ነው። ለዚህ ነው በጣም አጭሩ ነካ አደረገውና ሁለቱም በንጽጽር ሳቀርበው አክቹአሊ መብት ተጨመረ ወይስ ተቀነሰ ወይም ቤኔፊት ተጠቃሚነት ተጨመረ ወይስ ተቀነሰ የሚለው ለማየት እንዲያስችለን ነው። ጎን ለጎን እዚህ ውስጥ ያለው ነው ፖለቲካው እናየዋለን። ያኛው ደንብ እና ለሱ ማስፈጸሚያ በወጣው መመሪያ መሰረት ማለት ነው አርበኛ ብሎ የሚያስቀምጠው ማን ነው? በየጊዜው የነበሩ ትጥቅ ትግሎች የታገለ ተብሎ ከ1967 ጀምሮ የሚጀምር ነው። የትግራይ ጭቆና ትግል የተሳተፈ ምናምን እያለ ነው የሚተነትነው ደንቡ መመሪያው። ግን የድርጅቱ ምክትል ዳይሬክተር ለቢቢሲ የሰጠው ኢንተርቪው የዛሬ አመት ላይ ማለት ነው
ላይ ያብራራል። ከ1967 ጀምሮ እንደሆነ ግልጽ ያደርገዋል። እና ስለዚህ በ17 ወቅት ትግል የተሳተፈ እንደገና ባለፈው ይሄ 2013 ጀምሮ በነበረው ትግል የተሳተፈ ማለት ተዋጊ የነበረ እንደገና የፌዴራል መከላከያ አባል ሆኖ በትግል የተሳተፈ ትግራዋይ እና ሚሊሻ ሆኖ የታገለ ይህን ሁሉ ነው የሚጨምረው። ያው እዛ ውስጥ የተሰናበተም አለ ያልተሰናበተን ጭምር እንደሚያካትት ግልጽ ያደርጋል። ለዛ ያወጣው መመሪያ ያልተሰናበተ ማለት አሁን ኦን ዲዩቲ ያሉት ልጆችን ማለት ነው የሚጨምር ነው። ለዛ ነው ለዚህ ሪሌቫንት ነው። በዚህ ውስጥ የተመለሰ በሚለውም ከወሰድ ነው እነዚህ ልጆች ኤኒ ታይም ቢለቁ አሁን አክቲቭ ያሉት የሚጠቀሙበት ስለሆነ ስቲል ለነሱ ሪሌቫንት ነው ማለት ነው። እነዚህ ሁሉ የሚያካትት ነው እና ያ ምን ያደርጋል? ነፃ የሕክምና አገልግሎት፣ የትምህርት እድል፣ የመኖሪያና የመስሪያ ቦታ የሚያገኙበት ለየብቻ ማለት መኖሪያ አንድ ነገር ነው። የመስሪያና መሸጫ ቦታ ደግሞ ሌላ ማለት ነው። እነዚህ ሁለቱን የሚያስቀምጥ ነው። አሁን ያ እዛ ጋር ነበራቸው ማለት ነው። ያ መብት ነበር እንግዲህ በዛኛው መሰረት በእሱ መሰረት በሚኖርበት ምንድነው የመኖሪያ ቦታ በከተማ 140 ካሬ በመደበኛ ከተማ የከተማ ስታንዳርድ ውስጥ የገባ በቆላ ከተማ ወይም እሸል ከተማ ታዳጊ ከተማ ወይ ደግሞ ወደ ከተማ ትራንዚሽን እያደረገ ተብሎ እዛ ምድብ ውስጥ የሚገቡት በእነሱ 200 ካሬ በቆላማ ከተማ የሚባል ሰምቼ አላውቅም እስካሁን። እዛ አይነት ምድብ ካለ ህጉ ላይ እሸል ከተማ የሚባሉት ከተማ ያልሆኑ ግን ለከተማ ጫፍ ላይ ደረሱ ማለት ነው። በምን ወሳኝ እንደሚሰጠው አላውቅም። በትግራይ እንግዲህ ኩሃ ለምሳሌ ያለ ኤርፖርት አጠገብ የምታዩት ከተማ ወይም ከእንዳ ገብርኤል ነው የሚባለው ከሱ አጠገብ ዩኒቨርሲቲ ተማሪ ነበራችሁ ለምሳሌ አሪድ ዩኒቨርሲቲ ጋር ያለው ማለት ነው። እንደ እሸል ከተማ ነበር የሚቆጠረው ግን መቀሌ ውስጥ ተቀላቀለና ክፍለ ከተማ ሆኗል አሁን ቱ ማይ ቤስት ኖሌጅ። እንደዛ አይነቶች ናቸው ከገጠር ማለት ትንሽ አደግ ብለውስ ግን ሙሉ ከተማ ስታንዳርድ ያላሟሉ ከተማ ስታንዳርድ ውስጥ ከ1 እስከ 3 አለ። በቆላማ ከተማ የሚባለው ግን ምን ካቴጎሪዎች እንደሚገባ አላውቅም። እዚህ ሌጋል ፍሬምወርክ ውስጥ ያለን መሰለኝ ነበር። እኔው በእነሱ 200 ካሬ ሜትር በገጠር መኖሪያ መሬት የመኖሪያ ተብሎ የሚሰጥ በገጠር 200 እስከ 400 ካሬ የሚል የነበረው ከዛ ሌላ መስሪያና መሸጫ ቦታ ደግሞ ለአነስተኛና ጥቃቅን በሚሰጥበት አሰራር መሰረት ያገኛል። ስራ ማስጀመሪያ ካፒታልም ያገኛል ነው። ይሄ እንግዲህ ከ17 ዓመት ትግሉ ላሉት አሁን ድረስ ላሉት ልጆች ሆኖ አክቲቭ ላሉት ያ መኖሪያ ብቻ ነው የሚወስዱት። ሲወጡ ምልስ ሲሆኑ ግን የመኖሪያ ማለት ተመላሽ ሲባሉ ማለት ነው የመስሪያና መሸጫ ቦታ ጭምር ያገኛሉ። ለአነስተኛ ምንድነው አሁን ይሄ ነው እንግዲህ እዛ ጋር ተቀምጦ የነበረው። አሁን በዚህ በአዲሱ ደንብ እንግዲህ ያ ማን ተጠቃሚ ያደርጋል ነው የሚለው አሁን ነው ያንጠጣፍኩ መጣው። በዚህ በአዲሱ ደንብ ለአክቲቮች ብቻ ነው። ለአክቲቮች ሆኖ ምን ይሰጣል አሁን ያንጣጣር እንዳለን። አሁን ዛውስ ማስተዋል ያለብን ምንድነው ኦሬዲ አክቲቭ ያሉ መመሪያው ላይ ግልጽ ያደርገዋል። መመሪያ 7/2017 አምና ጥቅምት ላይ የወጣ ማለት ነው። ኦሬዲ ስራ ላይ ያሉ አክቲቭ ላይ የሆኑት የሰላምና ጸጥታ ቢሮ ስም ዝርዝራቸውን ይሄን እንግዲህ ማኔጅ የሚያደርገው ሀርበኛ ኮሚሽን ይባላል። ስም ዝርዝራቸውን ለሀርበኛ ኮሚሽን ሲያስተላልፍ በ2 ዓመት ጊዜ ተጠቃሚ መሆን አለባቸው ብሎ ያስቀምጥላቸዋል። ስለዚህ እስካሁን ሰላምና ጸጥታ ቢሮ ቢያስተላልፍ ኖሮ ኦሬዲ 1 ዓመት ነው ተለምበረ እንኳን ከወጣ ስለዚህ ሂደት ላይ ነበሩ ማለት ነው። እነዚህ ልጆች አሁን ያልኳችሁ ነገሮች ለማግኘት ያለ ሌላ ጀንክ ማለት ነው። አሁን የወጣው ደንብ ምንድነው እንግዲህ እዚህ ጋር የሚያደርገው እንግዲህ አሁን መጀመሪያ ያንጣጣን እንሂድ። ባለፈውም ደንብም ሲወጣ እንግዲህ የህወሓትን የፖለቲካ እንትን ውስጥ እናያለን። ለምንድን ነው ምድቦች ሲያስቀምጥ እንግዲህ በአሁኑ ላይ ያለው እንዳለው ወጣት ነው ዳታው ስላለኝ ነው 76% አካባቢው እድሜው 34 ዓመት በታች ነው። እንትን በምንድን ነው የዛሬ 2-3 ዓመት ኦፊሻሊ በነበራቸው ዳታ በማውቀው ማለት ነው ለዲዲአርም በመዘገቡት ዳታ መሰረት 76% ከ32 ዓመት በታች ነው የሚለው። አሁን 2 ዓመት ሊጨምርበት 34 ዓመት በታች ነው የሚሆነው 76% ከታገዩ። አሁን በዛ በወጣው ደንብ ለነዚህ ልጆች ተብሎ ወጣ ለሚመለሱት እንግዲህ ከፕሪቶሪያ በኋላ ነው የወጣው ለነሱ ተብሎ ወጣ ይባል እንጂ የ17 ዓመት ውስጥ የነበረ
ከዛ እንግዲህ ከነዚህ ውስጥ እኮ ያው በህይወት ያለ ይኖራል፣ በህይወት ያለም ይኖራል። አላግባብ የተሰናበተ ነው ማለት ነው። ዝም ብለው ማይረባ ነገር ገንዘብ ሰጥተው ወደ ቤታቸው ሸኞች ያልኔ ማለት ነው። ግን ዞር ዞሮ ከቆይታ አሁን ቀበሌ የሚሆን የትም ቦታ የሆነ ቦታ ያሉ ሰዎች ናቸው። ይሄና እነዛ ማለት በተለያዩ አደረጃጀቶቻቸው ውስጥ ያሉ ወይም ደግሞ ነባር አቅም የምትላቸው ህወሓት ማለት ነው። በዛኛው ደግሞ አብዛኛው ተጠቃሚ የሚሆነው ያ ነው። ከዛ በኋላ ያው ወጣቶቹ ደግሞ አሉ እንግዲህ እነዚህ ማለት ነው። ግን ገና አሁን ነው በዲዲአር ያለፈው ዓመት መጨረሻ የተሰናበቱ ሰርተፍኬት ይሰጣቸው የጀመረውና አስቀድሞ በሕክምና ኬዝም ይሁን በእድሜ መግፋት በመሳሰሉት የተወሰነ አስቀድሞ የተሰናበታል 2015 ላይ እነሱ እየጠየቁ ነበር፣ ያገኙም አሉ በየቦታው ላይ። በርከት ያለው ግን አሁን ነው ያለፈው ዓመት መጨረሻ ላይ በዲዲአር ወጥቶ እንግዲህ በዲዲአር ወጥቶ አሁን ስንል ወጥቶም መልሶ ሰራዊት ይቀጥላል፣ ግን ሰርተፍኬት ይዟል የምልስ። ስለዚህ እየጠየቀን ያለው ሌላ አክቲቭ ሆኖ የስንብቱን ያላገኘ ለማጠየቅ ያስቸግረዋል። ቅድም እንዳልኳችሁ ሰላምና ጸጥታ ቢሮን ስም ዝርዝሩን መላክ ያለበት እስካሁን እንዳለከ ነው የምናውቀው። አሁን ይህ ግፊት ሲመጣ ነው ገና መጠየቅ የጀመሩት። ስለዚህ እስካሁን ድረስ ለነባር አቅም ነው ተጠቃሚ ያደረገችው በዛ ደንብ ህወሓት በአብዛኞቹ ማለት ነው። አንድ ስለዚህ ተጠቃሚው በጠቃሚ ዴሞግራፊ ስንል በፊት በነበረው ደንብ ለነባር አቅም ነው የነበረው። ነባር አቅም ማለት ነባር ታጋይ እንደዚህ ትላልቆቹን ማለት ነው። ህወሓት የምትታመንባቸው ቤዝ የምትላቸው ለምሳሌ ወዳኛው ጊዜ ከዚህ ከብሔራዊ ደህንነት ጋር የሚያያዙትን ስብሰባዎች ስነግራችሁ ነበረ። ወጣቱ አካባቢ ነው ችግር ያለው እንደዚህ ብለው እነ ሞንጀር ነው ሁሉ ያላቸውን ግምገማ ሼር አድርጋችኋለሁ። ወጣቱና ኤሊቱ ጋር ኤሊት ወይም ምሁር ይበሉት ዋቴቨር ያው ኤሊት የሚለው ቃል ነው የሚጠቀሙት። ስለዚህ የታማኝ ለሚሉት ቤዝ ነው በዛኛው ደንብ ተጠቃሚ ያደረጉት። ሌላኛው ሁሉማ ሪሊዝ አላገኘም እንዳለ ዲዲአሩም ቆሞ ነው የቆየው። አሁን የኛው ተጠቃሚ ሆን በሚጀምርበት ጊዜ ያኛውን ፍሬን ያዙ ተባለ። አንድ ለአፈጻጸም የራሱ ኮምፕሊኬሽን ስለፈጠረ ነው ማለት ይህን ሁሉ በመቶ ሺዎች ሚሊሻ ማለት ስንት ነው የሚሆነው እንግዲህ ባለፈው 30-40 ዓመት የነበረ ሚሊሻ ሁሉ ለአፈጻጸም ኬኦቲክ እንደሚሆን ማሰብ ይቻላል። እንግዲህ ምን ያክል መብቱን አውቆ እንደሚጠይቅ ባለቀም። ስለዚህ አሁን እሱ ይቁም እንደተባለ ነው የምሰማ ያለሁት። ባለፈው ሳምንታት ያኛውን ፖዝ አድርገውታል። እሱ ራሱ የሚፈጥረው ጭቅጭቅ አለ። በዚህኛው በአዲሱ ደንብ ይሄ አሁን ያለፈው ሳምንት የወጣው ደንብ 30/2018 እንዴት ይሁን ተባለ። ከጥቅም ጦርነት የጀመረበት ጥቅምት 24 እስከ ሰኔ 21 ድረስ የተሰለፈ 200 ካሬ ሜትር ያገኛል ሁሉም ቦታ። እንግዲህ እዛኛው ላይ ከተሞች ማለት እነዚህ ደህና ከተሞች ማለት አለቅ ያሉ ከተሞች ሲሆን 140፣ ትናንሽ ከተሞች ሲሆን 200፣ ትናንሽ ሳይሆን እሻል የሚባሉት በቃ የገጠር ከተማ ሲሆን 200። ከዛ ደግሞ ገጠር ደግሞ በጠሻ የገጠር መኖሪያ መሬት የሚታረስ መሬት ያው ከፈለገ ጠይቆ ማግኘት ይችላል። ይህን ኦፕሽን ነበር የሚሰጠው። እዚህ ላይ ሁሉ ትተው ከተማው የትም ይሁን የትም መቀለም ይሁን ወይ ዋቴቨር ያው እንግዲህ ትናንሽ ከተሞች እንግዲህ እሻል ከተማዎችን የገጠር ከተሞች ሳልጠቀሷቸው ወይ የሉም ማለት ነው፣ በዚህ ይስተናገዳሉ ማለት ነው። ስለዚህ በምን ሆነ ወደዚህ አሁን ወዳለው ሰራዊት በገቡበት ጊዜ የሚቆጠር ሆነ ማለት ነው። ስለዚህ ያኛው 200 ካሬ እስከ ሰኔ 21 2013 መቀሌ ነጻ እስከምትወጣ ድረስ የተሰለፈና ያው ከዛም በላይ ቀጠለ። ከዛ ኋላ እስከ ታህሳስ 30 2014 እስከ ደብረ ብርሃን ድረስ የገባ 175 ካሬ ሜትር። ከዛ በኋላ ተሰልፎ እስካሁን ድረስ ያለ ከሆነ 140። ይህን ለመሆኑ እንደገና ይህን በዲሞግራፊ ብናስበው የመጀመሪያው ላይ በጣም ብዙ ወጣቶች አሉ፣ ግን ኦልሞስት አብዛኞቹ ትላልቆችም እዛ ውስጥ እንደሚሆኑ ግልጽ ነው። ኦልሞስት ፎር ሹር ማለት ነው። ያን ጊዜ ያልገባ ትልቅ ከዛም በኋላ እንትን ማለት እድሉ አነስተኛ ነው በብዙ መልኩ። ለምሳሌ እነሱ ከነባር ብለው እንትን የሚሏቸው ኦኬ ባይደው የቅድሙ ላይ ስጠቅስ አስተውላችሁ ከሆነ ፖሊስ የለም፣ ልዩ ኃይል የለም። እንግዲህ የቅድሙ ላይ ስጠቅስ እነዛ ነባር የሆኑት ይሁን በአሁንት ምንድነው የሚባለው አሁን ሚሊሻ ሆኖ ባለፈው 30 ዓመት ያገለገላል። ለዛ አርበኛ ውስጥ ሚሊሻ ሆኖ የተሰዋም በሰማዕት ውስጥ ይገባል። አርበኛ አለ፣ ሰማዕት አለ፣ የአርበኛ ቤተሰብ አለ፣ የሰማዕት ቤተሰብ አለ። ሚሊሻ በህይወት ካለ አለ፣ ካልሆነ ደግሞ ከተሰዋ ማለት ነው። እንግዲህ በስራ ላይ ማለት እንግዲህ ትግል ላይ ሆኖ የተሰዋ ነው የሚለው ማለት ነው። ሲታኮስ መሆን አለበት መሰለኝ። እንግዲህ መመሪያውም ይሄን ግልጽ ያደርጉ ማህበራም ግልጽ መመሪያ ነው። ምንም ያብራራ ነገር የለም። ግን እዛ ላይ ልዩ ኃይል የለም፣ ፖሊስ የለም። ለምንድን ነው?
በግልጽም ደብረጽዮን ከእንትን በኋላ እንደተናገረው ከፕሪቶሪያ በፊት ግን በዛ መካከል ወደ መቀለ እንትን ማለት ትንሽ ፖሊስ ኃይል ማሰልጠና ነገር ተጀምሮ ነበርና በዛ ጊዜ በግልጽ አንድ ኢቨንት ላይ ተናገረው አብይ አዲ ይሁን ወይ አግበ የነበረው ፖሊስ ኃይል ከድቶናል ተብሎ የተፈረጀው ወደ የቤቱ ሄደ። ፖሊስ ሲቪል ስለሆነ ወደ የቤቱ ገባ ማለት ነው። ስለዚህ ከዳም በሚስል አስቀመጡት ነው። እዛ እንግዲህ ባለፈው 20-30 ዓመት ልክ እንደ ፖሊስ ምን እንደሌላው የተለያየ ነገር ሌባ ሲያባርር ይሁን ሽፍታ ሲታገል የሞተ ቢሆን ተተኩሶ የተገደለ ማለት መልኩ ማለት ነው። ወደ 20-30 ዓመት ያገለገለ ቢሆን ኢቭን ማለት ጥረት ያወጣም ሊሆን ይችላል። ልክ እንደሌላው መከላከያውን ባይተው ከትግራይ ጥቅም ተጻራሪ ያልተሰለፈ ያ ማለት ሞስት ላይክሊ ጦርነቱ ሲጀመር ወይ ፌደራል ሊያስረው ይገባል ወይ እሱ ትቶ ወጣ መሆን አለበት ማለት መሰለኝ። አለዚያ እንግዲህ ምንድነው መለኪያው? አላውቅም። ፌደራል መከላከያ ውስጥ ነው ህገ መንግስቱን የጠበቀ ይለዋል የድርጅቱ ምክትል ዳይሬክተር፣ የአርበኛ ኮሚሽን ምክትል ዳይሬክተር ክላሲፋይ ሲያደርግ ህገ መንግስቱን የጠበቀ የነበረ ከሆነ ጊዜ በኋላ ህገ መንግስቱ እንደፈረሰ ስለሆነ ወይ ደግሞ ማለት ህገ መንግስቱ የጠበቀ አልነበረም ስለሆነ የሚታሰበው ያው ያን ሰብጀክቲቭ የሆነ ነገር ይወስዳሉ ማለት ነው። ኤኒዌይ እዛ ውስጥ ግን ፖሊስ ልዩ ኃይል ግን 20-30 ዓመት ያገለገለም በዛ መካከል የተሰዋም ቢሆን በሽፍታ ጋር ይሁን ከማንኛውም ጋር እንትን ሲል አይቆጠርም። እዛ ውስጥ ተወጣለ። አሁን ኃይል ፖለቲካ እንደሆነ እዚህ ውስጥ የምናስተውለው ያኛው ደንብ ራሱ ሲወጣ እዚህኛው ላይ የመጀመሪያው ምድብ ውስጥ ብዙ ወጣቶች ይኖራሉ። በጣም ብዙ በሺዎች የሚቆጠሩ ግን የዛን ያክል ከትላልቆች ውስጥ የሚተርፍ አይኖርም። ከመቀለ በኋላ ሙሉ ወጣት ነው። ከዛ ላይ ያለው ማለት የነበር መከላከያ ነበርና ተብሎ መቀለ ነፃ ከወጣ በኋላ ከሰኔ 22 በኋላ ለምልክት እንኳን ቦርድ እንኳን ሰምቼ አላውቅም ማለት አይ ዳውት ኢት ስለዚህ አንድ አሁን ያኛው ይሄም ራሱ ቤኔፊት የሚያደርገው ማለት ነው። ይሄን ነባር አቅም የሚሉትን ከኮር በላይ የሚሉትን ምንድነው ኮር በላይ ወይ ደግሞ ዝቅ ካለም እስከ ክፍለ ጦር እንደዚህ ነገር ብዙ ወጣቶችም አሉ እዛ ጋር። ግን እዛ አካባቢ ያለውንና ፍሬንድ ልጓም በደንብ ይዞልና ብሎ የሚያስቡትን ክፍል እንትን የሚያደርግ ነው። ለማን እንደተጻፈም ታስተውሉት ብዬ ነው። ከዛ ሲቀጥል ስለ እድሜ ዲስትሪቢዩሽን ስለ ቲዲኤፍ አስቀምጨላቸዋለሁ። 76% እንደውም ሜቢ አንስያ ቁጥር ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። ከ32 ዓመት በታች የምንለው አሁን በዛኛው መሰረት ቢሰናበት ዲዲአር ተከብሮለት ተሰናብቶ መሬት ቢያገኝ የሰላም ኑሮ ሊኖር የሚችል አሁን በዚህኛው ደንብ ነው እጁን የሚታሰረው። ለምንድነው ደግሞ ሌላም ተጨማሪ ምክንያት ሊጨምርና ከፕሪቶሪያ በኋላ እንግዲህ ከፕሪቶሪያ በብዙ ምክንያት ወደ ትግል ሰው ይወጣል። የነበረውን ጭፍጨፋ ይወጣል ማለት ብዙ ነገር ማለት ተፈጽሞስ ብዙ የሚጋፋ ነገር አለ ለምታገል። ከፕሪቶሪያ በኋላ ግን ወይ አቋርጦን ትምህርት መቀጠል አለበት፣ ወይ ትዳር መቀጠል አለበት፣ ወይ ቀረብ ብዬ ወላጆችን ላግዝ ይችላል። እንደዚህ ነገር ወይራዝ ነባሮቹ ለምሳሌ ጡረታ ይወጡ ማለት ጡረታ ወጥቶኝ በተለያየ ምክንያት ከመከላከያ የተሰናበቱ እንደዚህ ከነበሩ ከሰራዊቱ የሚለቁበት ብዙ ምክንያት የላቸውም። ምክንያቱም ረጅም ጊዜስ በጸጥታ ኬሪራቸው የነበሩ ሰዎች ናቸው። ስለዚህ ወደ ሙያቸው ነው የተመለሱት ማለት ረጅም ጊዜ ወደሚሰሩት ቢወጡም ያው ጡረታ ነው የሚወጡት። እነዚህ ግን ወይ ገና ትዳር ሊፈልግ ይችላል ወይ እንደዚህ ነገር ማለት በተለያየ ምክንያት ስልብትም ሳይጠይቅ ለቆ ወደ ትምህርት ነው የተመለሳለ። ስለዚህ አሁንም እስካሁን ደንቡ እስከሚወጣ የቆየ ብቻ ነው ተጠቃሚ ሆነው ሲባል የግድ ሀራ መሬት ብቻ ማለት ሳይሆን እዛው ምንድነው ማለት ምንም እንትን ሳያደርግ ትግራይ ውስጥ ሆኖ ግን ጀስት ወደ ኑሮ የተመለሰውን ጭምር የሚቀጣ ነው የሚሆነው። ኦፍ ኮርስ እንግዲህ ቢመለስ የድሉ ተጠቃሚ ሊያደርጉት ይችላሉ መዝገብ አሻሽለው ማለት ነው። ያ ደግሞ እንግዲህ ሌላ ሞቲቭ ያለው ነው የሚሆነው። ከዛ በኋላ በዚህ በአዲሱም ቢሆን መደበኛ ፖሊስ እና ሚሊሻ አይጨምርም ይላል። ሚሊሻማ በአርበኞች በዛኛው ደም ተጠቃሚ ሆኗል ኦልሬዲ። ድጋሚ እዚህ ጋር ያስፈልገው እዚህ ጋር ማናክቸር የተገለለው አሁን መደበኛ ፖሊስ ነው የተገለለው። ለምን ፖሊስ መልሰው ማጠናከር አይፈልጉም ነበር። ፕራክቲካሊ ሪያሊቲው ሲያስቸግር ማለት ወንጀል መከላከልና ልምድ ይጠይቃል። ወደ ስንት ሺህ ያክል ፖሊሶች ነበሩ ከህግ ውጭ ነው ከስራቸው ተሰናብተው የነበሩት። ልክ መምህራን እንደሚከሱት እኛም እንከሳለን እያሉ ነበር። በዛ ከት የተመለሷቸው ለዚህ ነው ተጠቃሚ ሊያደርጓቸው ያልፈለጉት እንጂ አሁን ካለው የጸጥታ ቻሌንጅ አንጻር መደበኛ ፖሊስ የሚሰራው ስራ
ከሌላው ይለይም። ምክንያቱም ሲሪየስ የሴኩሪቲ ችግር አለ። ማገት ሊኖር ይችላል፣ ላይኖር ይችላል። ወይ ኢንፍራስትራክቸር የለም፣ መኪና የለም። በእግሩ እየሄደ ነው የሚሰራው ከከተማ ውጭ ራሱ ማለት ነው፣ ከተማ ውስጥ ሳይሆን ሰው ያለውስ የሚከፍለውስ እንትን ሳክሪፋይስ የሚተናነስ አይደለም። እንግዲህ ውጊያ ሲመጣ ወደ ቤቱ ይሄዳል ወይስ እንደ ሰራዊት ሆኖ ይዋጋል የሚለው የሚታይ ነው የሚሆነው። ግን ዞሮ ዞሮ ፖሊስ ውስጥ ሰራዊት የነበሩት ስቲል በበፊት ፕሮፋይላቸው ጠቃሚ መሆናቸው አይቀርም። ያልነበሩት አሁን ግድ ሆኖባቸው የመለሷቸው ግን ስቲል ሊያገሏቸው ፈልገዋል ማለት ነው። ሌላ እዚህ ውስጥ ያለው ፖለቲካ ይሄ ነው። እንግዲህ ነጥቦችን እየያዛችሁልኝ። ሌላ ደግሞ እዚህ አፋጣም ላይ ማን ነው ማስረጃ ሰጪው? እንግዲህ በዛኛው አሁን በተግባርም ያለውን አፋጣም ስለጠየቅኩ ነው። በቲዮሪ ብቻ ለማውራ ያለሁት። ለምሳሌ ከ1997 ጀምሮ በትግል የተሳተፉ የተባለው ከየት ነው ብዬ ጠየቅኩ። የተለያዩ ቦታዎች ከህወሓት ጽሕፈት ቤት ነው ማስረጃ እያያዙ ይመጡት። እንግዲህ ይሄን ያክል ቢያስቡላቸው ኖሮ እንደው ያኔ እንኳን በክብር ማስተናበስ ቢቀር አሁን የሆነ ቦታ ዳታቤዝ በፕሮፐርሊ የሆነ አንድ መስሪያ ቤት ማህበራዊ ጉዳይ ሊሆን ይችላል ወይ የሆነ መስሪያ ቤት ፖሊስ ኮሚሽን ሊሆን ይችላል። ለምን ታጋዮች ዝርዝር ሊስት ከነሙሉ ፕሮፋይላቸው እንዲቀመጥ የማይደረገው? ዛሬም ሄዶ ድርጅት ጽሕፈት ቤት ደጅ መጥናት አለበት ታጋይ ነበር የሚለውን የድጋፍ ወረቀት ፍለጋ እዚህ ውስጥ ያለውን ዲስክሪሚኔሽን እንግዲህ ማሰብ ይቻላል። ከኛ ጎን የተሰጠ ማለት ከኛ ጎን አይደለም የሚለውን አቢዩዝ ለማድረግ ያመቻቸዋል። አንድ እዚህ ጋር ሁለት የመከላከያ አባል ቅድም እንዳልኳችሁ የኮሚሽኑ ምክትል ዳይሬክተር መሰለኝ የመብትና ምናምን ጉዳዮች ዳይሬክተር የሚባለው አዲስ ገብረስላሴ ለቢቢሲ አምና ኢንተርቪው ያደረገውን አንብቤዋለሁ። እዛ ላይ ከቢቢሲ ትግርኛ ጋር ነው በኢትዮ ኤርትራ ጦርነት የተሳተፉ እና ህገ መንግስት ጠብቆ የነበሩትን ተጠቃሚ ለማድረግ ነው ይላል። መመሪያ ሲወጣ ግን ተዘርጥሮ እንደዚህ የሚል ነገር የለው። ጀስት መከላከያ የነበረ ብቻ ነው የሚለው። መከላከያ ሆኖ የትግሉ አካል የነበረ ነው። መከላከያ ሆኖ ሲታገል የነበረ የመከላከያ አባል ሆኖ ትግራይ ተወላጅ ሲታገል የነበረ ነው የሚለው። አሁን እዚህ ጋርም ሰብጀክቲቭ አሴስመንት አለ ማለት ነው። በተግባር እንዳየነው አንዳንድ ወረዳዎች የመከላከያ አባል የነበሩ ሲጠይቁ የእናንተ ፌዴራል ጠይቁ የተባሉ አሉ። እንግዲህ ለምን እንደዛ የተባሉት ወይ ዝም ብለው የዛሬ 10 ዓመት ጥሮታ ወጥተው ቤታቸው የቆዩ ናቸው ወይ ሌላ እንግዲህ ፖለቲካ ለመግባት ኖራቸው ይችላል። ግን ለአንድ ርዕሰ ሳይሆን ለግሩፕ ነው እንደዛ የተባሉበትን ነው። ህገ መንግስት ጠብቅ የነበረው ነው ሰብጀክቲቭ ነው። እስከ መቼ ነው ህገ መንግስት ጠብቅ የነበረው? መቼ ነው ጠብቅ ያልነበረው? ስለዚህ ጋር ፖለቲካውን እናያለን እንጂ የዛሬ 20 ዓመት ያለበቂ ጡረታ በተለይ ሰላም አስከባሪ ምናምን በደንብ ባልነበረበት ጊዜ ምንም ገንዘብ ሳይዝ ቤቱ የቀረ ማለት ምንድን ነው ዝም ብሎ ቤቱ የተቀመጠ በማይረባ ገቢ ኖር የነበረ ሰው ቢደጎም ችግር የለውም። እዚህ ጋር ሚስ አንደርስታንድ አታደርጉኝ። ግን አንደኛ ይሄ ራሱ ፖለቲካ ይበዛዋል። ሁለት ደግሞ አሁን አክቲቭሊ ቶሎ መቋቋም ያለባቸው አለዚያ ወደ መጥፎ መንገድ ሊሄዱ የሚችሉ ወጣቶችን ማቋቋም ስትህ ነባር አቅመን ወደ ማደራጀት መኬድ አልነበረበትም። የኔ ፖይንት እንጂ ከዚህም በላይ ቢደረግላቸው ችግር የለውም። ሌላው ደግሞ ከዚህ ላይ እንደገና ከትግራይ መሰረታዊ ጥቅም ተቃራኒ ያልተሰለፈ ተብሎ እንግዲህ ይህን የሚያጣራው ማን ነው? የአርበኛ ኮሚሽን ከትምሱና ማረጋገጫ የሚሰጠው የአርበኛ ኮሚሽን ቦርድ ሰብሳቢ ማን ነው? ደብረጽዮን ገብረ ሚካኤል የህወሓት ሊቀመንበር። እንግዲህ ሲቋቋም እንደዛ ነው የነበረው። ከዛ በኋላ የተቀየረ አይመስለኝም። ቢቀየር ሰማ ነበር። ስለዚህ የትግራይ መሰረታዊ ጥቅምን እየለካ እንትን የሚያደርገው ድርጅት ያው ቦርድ ነው። እርግጥ እያንዳንዱ ፋይል አያገላብጥም፣ ግን ፖለቲካል እንትኑ ማሰብ እንችላለን። ከዛ የአክቲቭ ሰራዊትም እንደዛው በአርበኞች እንትን መሰረት ሲሄድ እንዴት ነው የሚስተናገድ ይችላል? ከሰላምና ጸጥታ ቢሮ ከገባበት ጊዜ ጀምሮ በገባበት ቅደም ተከተል ነው የሚስተናገደው ይላል። ስለዚህ እንደ ሰላምና ጸጥታ ቢሮ እንደ ቺፉ እና እንደ በየደረጃው እንዳሉት አዛዦች ፍላጎትና አፋጣኝ ነው የሚወሰነው ማለት ነው። ምን ያክል ማሰሪያ እንዳለ በዚህ በአሁኑስ እንዴት ይፈጸማል? ዝርዝር መመሪያ አልወጣለትም። ግን ካለፈው የተሻለ ይሆናል ብሎ ለማሰብ ምን ምክንያት የለንም። እንዲያውም እዚህኛው ላይ ያኛው ላይ እንኳን አንዴ ቢያንስ ሰላምና ጸጥታ ቢሮ ተመላሽ ነው ብሎ ይሁን አክቲቭ ነው ብሎ ለአርበኛ ኮሚሽን ካስተላለፈ በዛ በአብዛኛው ሲቪል ነው የሞላው። ቢሮክራሲም ፖለቲካዊ ቢኖርበት ፖለቲካዊ የትም ቦታ ራስ ሊያደርጉት ይችላሉ። ችግር የለም። ሰው ላይ አንገላቱ ይችላሉ። ግን ቢያንስ እዛ ነው ጉዳዩ የምትጨርሰው። ይሄኛው ግን ጭራሽ ተጠቃሚ ማልገና መመሪያ ሁሉ ገና የሚያዘጋጀው ሰላምና ጸጥታ ቢሮ ራሱ ነው። ስለዚህ አንደኛ ዝርዝሩ ከዛኛው የተሻለ አይሆንም። ሁለት ከሰራዊቱ መቼም እንዳትወጣ ለማድረግ የወጣ ነው።
ዝርዝር መመሪያ ሲወጣው እንግዲህ እኔ ስተቶኝ ከተገኘው እናያለን። ግን ከዚህ ባሰ እንጂ ተሻለ አይሆንም። ኦልሬዲ ምልክቶች ስላሉ ማለት ነው። ኦኬ ከዛ አሁን እንግዲህ ያኛው በአርበኞች ደንብ መሰረት የሚሰጠው ለጊዜው ይቁም ተብሏል የሚል ሰምቻለሁ። እንግዲህ በይፋ ስላላወጡት እንትን ማለት አልችልም። ግን ማወቅ የሚገባቸውና የሚያውቁ ሰዎች ናቸው ለጊዜው እስኪ ይቁም ተብሏል፣ ችግር እየፈጠረ ነው ያሉት። እንግዲህ አክቹዋሊ አንዳንድ ቦታዎች የምናውቃቸው አሉ። አንድ ለምሳሌ ከተማ ላይ መስጠት ጀመሩና ይሄ ገጠር መኖሪያ ወይም መጠሻ ይባላል እንግዲህ ትግራይ መስጠት ጀመሩና ከዛ ሲታይ ይሄ ቦታ እኮ ወደ ከተማ ዞን የሚካተት ነው። ስለዚህ እንደ ገጠር መሬት ታስቦ በገጠር ልኬት መሰጠት የለበትም። ስለዚህ ይቁም ተብሎ የቆመባቸው ቦታዎች አሉ። በየቦታዎችን ዘይነት እናውቃለን። እንዳጠቃላይ ስለመቆሙ ግን ማረጋገጥ አልቻልኩም። ይሄ ባይዶ ያለፈው ጊዜ እንዳልኳችሁ ነው። ትግራይ አቀፍ እንደዚህ አይነት ስራ ለመስራት ምን አይነት ሰርቬይንግና ምናምን ኢቭን ካዳስተርና ማሰበር ስራ ያስፈልጋቸዋል እነዛ ሁሉ ከተሞች። እንደዚህ አይነት ችግር ስለሚያጋጥም የታወቀ ነው። ዞሮ ዞሮ ግን አሁን በማንኛውም ምክንያት ይሁን አሁን ሲቆም የሚጎዳው ስቲል ማለት ነው ወጣቱ ነው የሚሆነው። ከትላልቆቹ ወይ በፊት ወስደዋል ስቲል አሁን እንኳን ባለፈው ዓመት 2 ዓመት ለመውሰድ ቅድሚያ አድቫንቴጅ ያላቸው እነሱ ናቸው። ሰኔ 2016 ላይ ሲወጣ ከተወሰኑ ወይ ተመተው እንደዚህ በተለያየ ምክንያት ወደ ከተመለሱት ውጪ ማለት ነው ከዚህ አሁን ከቲዲኤፍ ሌላ አብዛኛው ስቲል አክቲቭ ነው። የምልስ ወረቀት የለውም፣ መጠየቅ አይችልም። ሰው እነዛ ጠይቀው ጨርሰዋል ማለት ሁሉም አልጨረሱም፣ ግን ሰፊ እድል ነበራቸው። ከዛም በእድሜም በኮኔክሽን ማነስ በቸለይተኝነት ወይ ደግሞ ስቲል ስምሪት ላይ ዲዩቲ ላይ በመሆኑ ወደ ኋላ ሊቀር የሚችለው ስቲል ወጣት ነው። ስለዚህ አሁን ይሄ ወደ ኋላ የቀረው የሚጎዳ መመሪያ በመቆሙ እንግዲህ ሁሉም ቦታ ኢትዮጵያ ስንላቀው ነው የሆነ መመሪያ ያወጣና ትንሽ ጊዜ ለዚህ ነው ልክ መጀመሪያ ግርግር ሰው የሚለው መጀመሪያ መሰለህ የሚፈልገው እንደሚቋረጥ እንደሚቆም ስለሚፈራ። ስለዚህ መጀመሪያው ላይ ተጠቃሚ የሚሆነው የትኛው ሴክሽን ነው ወደ ማሰብ እንችላለንና ከዛ ይሄ ፖለቲካ ቀመስ የሆነው ገደቡ ከትግራይ ህዝብ መሰረታዊ ጥቅም ተቃራኒ ልትሰለፈ ምናምን የሚለው ወጣቱን አፌክት ሊያደርግ የሚችለው አንድ እነሱ ራሳቸው በግልጽ ከገመገሙት አብዛኛው ወጣቱ ከኛ ጋር አይደለም ብለዋል። ሁለት ትላልቆቹ ወይ ኦልሬዲ ከቲፒኤልኤፍ ጋር ድሮ ይጣሉ ናቸው ማለት ወይ ጣልተው ተቋርጠዋል ወይ ደግሞ በቃ ማለት የሆነ በማህበራዊ እንትንስ ተቻችለው ነገሩ ዝም የተባሉ ናቸው የሚሆኑት። አዲስ ነገር የተፈጠረባቸው ቦታዎች አሉ፣ ብዙዎች አይተናል፣ በቪዲዮ ሁሉ አይተናል። ግን ትልቁ ችግራቸው ያለው ወጣቱ ጋር ነው። ስለዚህ ወጣቱ ነው ዲስፕሮፖርሽኔት እንደሚጎዳው። ስለዚህ ካለፈው ከአርበኞች ደንብ የሆኑ ላይ ተጨማሪ ሪስትሪክሽን ገብቷል። እዚህ ጋር የትግራይ ብሔራዊ ያኛው ላይ አርበኛ የሚለው ዲፊኒሽን ጋር ነው የሚያስገቡት የነበረው ዲፊኒሽን ፓርት ላይ ነው የነበረው እንጂ ኦልሬዲ ከተሰጠ በኋላ የሚቋረጥበት ጋር እቺ ነገር አልነበረችም። ስቲል አፕላይ ሊሆን እንደሚችል መገመት ቢቻልም የአሁኑ ደንብ ላይ ግን እንዴት መነጠቅ እንደሚችል ሲቀመጥ ነው እየተቀመጠው ለመንጠቅ ያገራው እንደሆነ። ከዛ መሬት የሚሰጥበት አካባቢ አይ ቲንክ ብዙ ወሰድኩኝ፣ ግን ያው ጨርሻለሁ። መሬት የሚሰጥበት አካባቢ ራሱ የት ነው? ለዛ በፊቱና በአሁኑ ተማሳይ አይደለም፣ ግን እኔ ብዙ ልዩነት የለውም። እሱ ትግል ከመውጣቱ በፊት ይኖርበት የነበረ ወይ አሁን ይኖርበት የነበረ ነው። ነገር ግን ልዩነቱ እዛኛው ላይ ብዙ አማራጭ ካለው በመረጠው የሚለው ግልጽ ተቀምጧል። ደንቡ ላይ ተቀምጧል፣ መመሪያም ላይ ተቀምጧል። እዚህኛው ላይ ግን አይ ቲንክ ቢሮ እንዳመቸው ማለት ኮንቪኒየንሱን እንደሚመቸው ስኬጁል የሚያወጣ ነው የሚመስለው። ኦፍ ኮርስ ፕራክቲካሊ ከኛም ያስቸግራል፣ ግን ይሄኛው ግን መብት ቢያንስ የሚጨምር አይደለም የሚቀንስ ነው። ፕራክቲካል ችግር ገጥሞቸው ከሆነ ምን ያክሉ በቅንነት ተደረገ ስለምጠራጠር ነው እንጂ ኤኒዌይ ዞሮ ዞሮ ትላልቆቹ ነባሮቹ ኮርና ከኮሮ ላይ እነዚህ ኩዴታው ምናምን ደግፈው መፈንቅለ መንግስቱ ደግፈው እንትን ያሉት ወይ መቀለ ወይ ትላልቅ ከተሞች ጋር አብዛኞቹ የሚሆኑት። ስለዚህ እነሱ ነው ምንም አፌክት ያደርጋቸው ትላልቅ ከተሞች ላይ ትላልቅ መሬት የሚያገኙበት ነው ማለት በሁሉም እነሱ ተጠቃሚ ናቸው። በዚህ ጉዳይ ላይ ትልቁ ተጠቃሚ እነሱ ናቸው። ወጣቱ ደግሞ በብዙ መልኩ የሚጎዳው አፌክት የሚሆነው ወጣቱ ነው። ስለ መጠን ስለ ሳይዝም ቅድም ነግራቸዋለሁ። ሌላ በምን አይነት ፍጥነት ይገለገላል? እዛኛው ደንብና በዙ ደንብ መሰረት በወጣው መሰረት መመሪያው በወጣ በ2 ዓመት ጊዜ ተጠቃሚ መሆን ነበረበት። ያ ማለት በቀጣይ 1 ዓመት ሲያልቅላቸው ነበር ማለት ነው። ሰላምና ጸጥታ ቢሮ
ስም ዝርዝራቸውን አስገብቶ ቢሆን ኖሮ ለአርበኞች ኮሚሽን ኢቭን ዛሬ ቢያስገባ እንኳን በሚቀጥለው 2 ዓመት ጊዜ ውስጥ ያን ተጠቃሚ ይሆናሉ። ወደ ሲቪል ላይፋቸው መለስ ከፈለጉ መመለስ ይችሉ ነበር። አሁን በዛ መቀመጣቸው ቀርቶ የተሻለ ደንብ ወጣላችሁ ተባለና ከዛ እዚህኛው ላይ ፕራክቲካሊ መታሰራቸው ነው የሚሆነው ማለት ነው። ፕላዚ ላይ የገጠር የመጠሻ መሬት ይባላል የለም። እነዚህ የገጠር መሬቶች ወጣ ብሎ ከከተማ ያሉ መሬቶች ናቸው፣ ከተማ ውስጥ ያልተካተቱ። እነሱን ይዘህ ትንሽ ጊዜ ብትታገስ ወደ ከተማ ይካተት ሲባል የመሸጥ እድል አለ። አንዱ እሱ ነው ትልቁ አድቫንቴጁ። እዛኛውም ላይ ሲሰጥ አሁን እንዳላንዘዛው ነው። ይህን አድቫንቴጃቸውን እየታሰበላቸው ራሱ መመሪያ ወጣው። ያው መቋቋሚያ እንዲሆናቸው ነው። ጥሩ እኮ ነው። መሬቱ ከየት ይመጣል ለሁሉ ማድረግ ይቻላል ወይ ነው እንጂ ትንሽ ግን ያ ለማን ታሰቡ ሲባል ሞሮፍ ለነባሩ ለሚሻው ነው የታሰቡ። በዲሞግራፊክ ካልኩሌሽን አለ አክሮስ ዘ ቦርድ። ከዚህ ላይ መቆይ ስለማልችል ሰዓቱ እዚህ ጋር ነው አጠቃለው። አክሮስ ዘ ቦርድ ነው ኤቭሪዌር ነው ማየት ይቻላል። በዛኛው ደንብ መሰረትስ አፋጸሙ ቢቀጥል ዘላ አፋጸም ያለው ችግር መስመር አስይዘው which is ምንድነው ሰላምና ጸጥታ ቢሮ ለአርበኞች ኮሚሽን ስም ዝርዝራቸውን ቢያስገባላቸው ነው they would have been fair better ከዚህኛው ደንብ ይልቅ። መጨረሻ ያለፈው ጊዜ እንደነገርኳችሁ ያኛው በፊት በዛኛው ደንብ መሸጥ ሌላ ሰው ማስተላለፍ የሚከለክለው ምን ሲሆን ነው? ለመስሪያና ለመሸጫ ብለህ ያገኘው ቦታ ሲሆን ነው። ይሄ ደግሞ ትክክል ነው። ከተማ መሀል እነዚህ ለአነስተኛ ጥቃቅን ተብሎ የሚሰጡ ቦታዎች ማለት ነው። ለስራም ብዙ ነገር እንዲመች ተብሎ በእርግጥ የግድ ሁሉ ጊዜ መሀል ከተማ ላይሆን ይችላል፣ ግን እኔ ለስራ እንዲመች ተብሎ ነው የሚሰጥ ያለ ሊዝ ያለ አድቫንቴጅ ተጠብቆ ያ ነው እንግዲህ ሎጂክ ሰዎች የሚያስረዱኝ። እኔ ብዙ እዛ ላይ ዲቴሉን ባላውቀውም ግን እኔ ቅድሚያ ተሰጥቶ መቋቋሚያ እንዲሆን ተብሎ ነው ሲጀመር የሚሰጠው። እንድትሰራበት ከተውከው ሌላ የሚሰራ ሰው እንዲሰራበት ነው የሚፈልገው። ለሱ መሸጥ መለወጥ ምናምን ይከለክላል። ሌላ ሰው ካስተላለፍኩም ትነጠቃለህ ይላል ያኛውም ደንብ። ይሄ በኮኦፕሬቲቭስ በማህበራት ማደራጃም ድሮ ያነበኩት እንደዚሁ ነው ይመስለኛል ያለው። ለመኖር ግን እንደዛ ይጣጣ አልነበረውም። ያኛው አንዴ እሱ ካገኘ ኑሮ መኖር ይቻላል። ይሄኛውስ ስለ ስራና መሸጫ የሚያወራ የለውም። ነገር ግን ለመኖር የሚሰጥህ መሬት በውርስ ካልሆነ በቀር በዚህ ደንብ መሰረት በውርስ ካላገኘው በቀር ምንድነው የሚሆነው? እንግዲህ ልጁ ሞቶ ተሰውቶ የሰራዊት ውስጥ ያለ ልጅ እንግዲህ ሚስቱ ወይም ሌላ ሰው ያን መሬት ከወረሱት ሊሸጡት ሊያስተላልፉት ይችላሉ። በህይወት እስካለ ድረስ ግን ሊሸጠው ሊያስተላልፉ አይችልም። አይ ቲንክ ቢሰናበትም አይችልም መሰለኝ። እንግዲህ ተጻፋቸው በደንብ አስበውበት ግን ጻፉት። ግን ቢያንስ ማወቅ የምንችለውን ነገር ይሄን መሬት ይዞ ሰራዊቱን ትቼ ልሂድ ማለት አይችልም። አሁን በወጣው ደንብ ወይ ደግሞ እዛ ውስጥ ሆኖ እስኪሸጭ ለእናቴ ልስጣትና እኔ እንትን ሊቀጥል ማለት ያው ዞሮ ዞሮ ሰራዊቱ እዚህ ህይወቴን ቀጥላለሁ ብሎ ሌላ አማራጭ የሚወስድበትም ወይ ደግሞ የታከመ ሰው ሊያሳክምበት የሚችል እንደዚህ ነው ማለት ለሆነ ነገር ሊፈልገው ይችላል። ያሉን ኦፕሽን ነው የሚከለክለው የሚገድለው ያሁን ከዛ ላይ ድጋሚ መውሰድ ለስሙ ይከለክላሉ ሁለቱም ላይ። ነገር ግን ፕራክቲካሊ ነባሎች ዳግመው እንደሚወስዱ ግልጽ ነው በብዙ ምክንያቱም እስካሁን ድረስ እንደዚህ እንደ ህግ ወጥቶ የተሰጠ ባይኖርም ያው ገጠር መሬት ሲካፈል ቅድሚያ ያገኛሉ ከሚሉት እስከማቆስ ባይኖርም የሆነ ጊዜ ላይ የተደረገ ነገር ነው ይችላል። እንግዲህ ያን ማግኘት አስቸጋሪ ነው። የሆነ ጊዜ ልክ እንደ ዲያስፖራ መንደር እንደነው እንዲህ መሬት ሲሰጡ ለቅድሚያ ተብሎ እንደ መስፈር ተቀምጦ ሊሆን ይችላል። ግን ስለታገለ ተብሎ የተሰጠ መሬት ነው ወይስ የሚቆጠረው? ቅድሚያ ማለት ኳሊፋይ ካረጉት ውስጥ ቅድሚያ ይሰጣል ማለት በዛ የተሰጠ ነው ወይ? መመሪያ ይሄን ሁሉ ያስረዳል ለማንኛውም። ስለዚህ ምንድን ነች አሁን የዚች እንትን ዋናው ምክንያቱ ጀስት ቱ ቢ ክሊር አንድ ባለፈው 30-40 ዓመት በምክንያት መቼ እንዴት እንደወሰድክ ማንም ስለማያጣራው ነባሮቹ ድጋሚ ይወስዳሉ። እነዚህ ወጣቶቹ ግን የ2 ዓመት የማይሞላ ጊዜ ነው መሬት መስጠት ጀመረው። ስለዚህ ድጋሚ እንዲያወስዱ በቀላሉ ትይዛቸው ትችላለህ። በተግባር ግን ይደረጋል። ሞስት ላይክሊ ድጋሚ ስትወስድም እዚህም እዛም 2 ቦታ 2 ወረዳ ብትጠይቅ ባላየ ዝም ይሉ ይችላሉ። በተለያየ መልኩ ማደናገር ስለምትችል ለምሳሌ ምልስ ተብሎ ሰርቲፊኬት ይዞ ግን እንደገና ሰራዊት ውስጥ ያለ በሁለት በኩል ሊያገኝ ይችላል። እያወቁ ዝም ይሉሃል። ትንሽ ተቃውሞ ስታሰማ የተለየ ሀሳብ ስታሰማ አገትን ይዘዋል። አጨረበርክ ብሎ ሁለቱም ሊቀሙ ይችላሉ። እንዲያውም ጸባይን እስካሳመርክና ፈጽም የተባልከውን እስከፈጸምክ ድረስ የለየለት ያው እስከሆንክ ድረስ ያው ባላየ ዝም ትባላለህ ማለት ያ ነው የሚሆነው። ሙስና አሰርተህ መልሰ መያዣ ማድረጊያ ጥበብ ማለት ነው። እንደዛ ነው ወስደው ግን አይ ከምርና አስፈጽም ቢሉ እንኳን
ነባሮች ማን ነው የ30-20 ዓመት ነው ፋይላቸው የሚያጣራ የለም። አሁን ከጦርነት በፊት ብዙ ሲወስዱ ነበሩ ከመከላከያ የተመለሱ። ማን ነው እነሱ የሚያገላብጠው? ያን ጊዜ በምን መለኪያ የተሰጣቸው? እንግዲህ ተፈናቃይ ነው ተብሎ ሊሆን ይችላል፣ ታጋይ ተብሎ አይደለም የሚሆነው። ስለዚህ አሁን ደግሞ በመታገላቸው ምክንያት ብለው ይወስዳሉ። እንደዚህ አንድ ድግሞሽ እንኳን አለ ማለት በቀል ሊታወቅ የሚችል ፊልተር ለማድረግ መመሪያ 20 አንቀጽ መመሪያ ጽፉ ያልጨመሩት ሆነ ብሎ ነው የጠፍቷቸው አይደለም። እነዚህ ጣቶቹ ግን ከአንድ በላይ እድል አይኖራቸውም በትክክለኛው እንኳን ቢኬድ። ከዛ ላይ ትስስር አላቸው። እነዚህ ብቻ ብዙ የሚያገኙት አድቫንቴጅ አላቸው እንትኖቹ ነባሮቹ። ያ በመጨረሻ እንግዲህ አሁኑ ተጠቃሚ የሆነ የሚቀጥለው በሰራዊት ውስጥ ከቀጠለ ድረስ ነው። የበፊቱም ጊዜ ጣጣ የለበትም። እንደምንም ብለህ ምልስ ሰርቲፊኬትን ካገኘ ተራን ጠብቀህ ያ ማግኘት ኑሮውን መቀጠል ላይ ነበረው። ስለዚህ በአጠቃላይ ምንድነው ነባር አቅሞቹን ድርጅት አዳነ የምትለውን ቲፒኤልኤፍ የሸለመችበት፣ ወጣቱ ደግሞ ስለማይታመን ባለፈው ለቀቅ ያለ ህግ አውጥተን ነበረ። እንግዲህ ያኛውም ራሱ እንኳን በወጣቱ ሰበብ በአብዛኛው ተጠቃሚ የሚያደርገው ነባር አቅም እነሱ ማህበራዊ መሰረት ብሎ የሚያስቡትን የዲሞግራፊ ክፍል ቢሆንም አሁን ደግሞ ያችን በዛች ብለው እንደና ደግሞ ምልሱ ደግሞ አሁን አክቲቭ ያለው ቀድሞ ተጠቃሚ ሊሆን የሚችልበት እድል ስላለ በዲዲአር የተሰናበተው ወይ ደግሞ ኢቭን ትንሽ ተመቶ ምናምን ነው በተለያየ ምክንያት ለስራ የተሻለ ስራ ስላለው ማለት ምንድነው ጥሩ ገቢ ያለው ስራ ስላለው ወይ ሙያተኛ ስለሆነ የለቀቀ አይ መልሽ ያስገቡኝ እንዲልም ጭምር አለዚያን ደግሞ እነሱ አክቲቭ ሆነው ነው ተሰናብቻለሁ በተለያየ ምክንያት ግን እነሱ ተጠቃሚ ሆኖ ብሎ ደግሞ ያ እንዲመቀኛኙ እርስ በርስም ራሱ ይሁን አለመተላለፍ መፍጠር ብዙ ነገር ውስጥ ማሰብ ይቻላል። እዚህ ውስጥ ሊኖር የሚችለው ተንኮልና ያው ተንኮል ያስቀመጥኩት ማለት ትክክል ስለሆነ ነው። ምንድነው ስትራቴጂክ ኢንኮምፒተንስ የሚባል ነገር አለ። እኔ መጀመሪያ ምንድነው እንደዚህ አይነት ነገር የጻፉት በችኩላና ብዬ ነበር። ከተደጋግሜ ሳያቸው ሶስቱንም ሆነ ተብሎ ለማኒፑሌሽን እንዲመች የተሰራ እንደሆነ ገባኝ። የስትራቴጂክ ኢንኮምፒተንስ ነው እንጂ ኢንኮምፒተንስ ቢሆን ኦኬ በችኩላ ነው ጥሩ የሚጽፍ ሰው ጠፍቶ ነው ይሄን አላሰቡበትም ይባላል። ዴሊብሬትሊ ድርስት ያለ ነገር ሲሆን አንድና እዛ ሁለቱ ላይ ካለፈው መመሪያ ተምረህ ያኑ ላይ ሞር ሻርፕ መሆን ሲገባው ያሁን የበለጠ ክሩድና ያልጠራ ሲሆን ዴሊብሬትሊ የሚደረጉ ክፍተቶች እንደሆኑ ታያለና ያው ተንኮል ወይም ፖለቲካ እንዳለው መረዳት ይቻላል። ስለዚህ በአጠቃላይ እንግዲህ ይሄ አዲስ የወጣው ደንብ ያለፈውም ጭምር ግን ይሄኛ በባሰ ሁኔታ የድርጅት ታማኞች የተሸለሙበት ለወጣቱ ደግሞ ማሰሪያ ልጓም ማለት እንደ ቅጣት ሊቆጠር የተደረገበት ነው በሚል ግምገማዬን አጠናቅቃለሁ። አመሰግናለሁ።